ከጓደኞቿ እርቃለች። እህቷ እንግዲህ ጥሩ ምክር የመከረቻት መስሏት ማንንም አልፈልግም ከዚህ በኋላ ሰው አያስፈልገኝም ብላ ርቃለች። እንዴ ብትርቂ ቢያንስ ከጽናትና ከምሩ እንዴት ትርቅ ያለች ሰንዬ? እንዴ የእውነት በጣም ያሳዝናል። እኔ ግን በጣም ያደነኩት በጣም አድንቀዋለሁ። ግን እህትሽ ትወድሻለች ያላት ማለት ለምን አትወደኝም ስትለው አይ ብትወድሽማ እንዲህ አታደርግም ነበረ። ፍቅር እኮ አንዳንዴ መስጠትም ብቻ መቀበልም መስጠትም ያለ ነው። እንዴ እህትሽ በዚህ ደረጃ ምን ብታደርግ ነው? ምን ብትሆን ነው? እሱ አይመለከትም። እሺ ሰምተኸኛል? አርፈ ብትቀመጥ ይሻልሃል አለችው። እሱ ደግሞ ታይ ይሄ ነገር ምንም አያዋጣሽም። መጀመሪያ አንቺ እስኪ ለሰው ፍቅር ስጭና ከዛም በኋላ ተቀበይ። ያኔ ነው ፍቅር። እንዴ ምሩዬ እንግዲህ አማቷ ውለዱልኝ፣ ካልወለዳችሁልኝ ታንቄ ሞታለሁ እያለች እያስቸገረቻት ነው። ምሩዬ በጭንቀት ልትፈነዳ ነው። በቃ እንደውም ዛሬ ለመናገር ሁሉ ቆርጣ ነበር። ነገር ግን ናሆሜ መጥቶ አቋረጣት። ናሆሜ በእርግጥ ካሁን ምሩን እናቴ ትናገርብኛለች በማለት ሀሳብ ይዞታል። አሁን ታስቆጣታለች፣ አሁን ታስቀይማታለች፣ አሁን የሆነ ነገር ትናገራታለች እያለ ነፍሱ ብትክ እያለ ነው። እናቲቱ ደግሞ ሰርግ ሳይሰረግ ሆታው ሳይቀልጥ ቢያንስ የጽናትና የኪራዬ እንኳ ምንም ቢሆን ፋዘሩ ለአባትዮ ተናግሯል አይደል? እንዲህ የኪራ አባት ለጽናት አባት ተናግሯል እና የጽናትም አባት ያውቃሉ። ምንም እንኳ አንድ ቤት እንትን ቢሉ እና ደግሞ ሰርግም ለመደገስ ምንም አይነት ማቅማማት የለባቸውም። እንደግሳለን እንዳባዬ ግን እኮ ወግ ማድረግ የሚባል ነገር አለ። እኔ ኪራን ስላገባሁኝ አንተ ምንም አይሉህም እያለች ነበር ጽናትዬ። ይበሉሃ ዋናው አንቺ ከወደድሽውና ካፈቀድሽው እሱ ጋር እኖራለሁ ብለሽ ከወሰንሽ ሌላው ታያቸው። ግን ሰርጉንና ሁሉን ነገር አድርጋለሁ፣ ምክንያቱም ማህበረሰቤን እንዲሁም አብሬያቸው የኖርኳቸውን ሰዎች ማስደሰት እፈልጋለሁ ብሎ አልሟልም አቅዷልም። ሄኖክ እንግዲህ እንደምንም ብሎ ያው ምንም ቢሆን ኪራዬን ወደ ቀልቡ መልሷል። ኪራዬና ጽናት አሁን ላይ በፍቅር ጥልም ብለዋል። የኔ ባል፣ የኔ ሚስት፣ ንግስቴ፣ ንጉሴ በማለት ፍቅራቸውን እያጣጣሙ ይገኛሉ። ሄኖክና ክብሮም እንግዲህ የእንትናን ፍቅር የሰኒ ፍቅር ይሁን ሁለቱም አፍቅረዋት ይሁን ወይስ ደግሞ ሄኖክ ዝም ብሎ ራሷን እንድትንከባከብ ራሷን እንዳትጥል እንዲሁም ደግሞ ወደ ፍቅር አለም የሚባለውን ነገር ሰውም ማፍቀርም እንዳለ ሊያስተምራት ይሆን ወይስ ደግሞ ፍቅር ጠምሎት ይሆን አናቅም። ነገር ግን ናሆሜና ኪራዬ እንደውም ወደ እየያዙበት ነው ማለት ነው። አይደለም ጭራሽ ታውቃለህ፣ ካንተ ድምፅ አጥፍቶ መንጣት እኮ የእሷ መክፈት ነው። ብቻ ግራ ይጋባል። ቆይ ምን ማለት ፈልገህ ነው? እኔ እኮ እሷ ስለደበራት ያው እንዴት ነሽ ብዬ መጣሁ እንጂ ሌላ ምን አደረግኩኝ? ኧረ እሱን ተውትማ፣ እሱን ለኛ ተወው እያለ ሙድ እየያዘበት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። ክብሮም መጣና ያው ሰኒዬን ጭራሽ ዛሬማ ሳያንኳኳ ነው በሩን ብርግድ አድርጎ የገባው። እንዴት ነሽ ሰኒ ሲላት ደህና ነኝ፣ ቆይ ግን ለምን መጣህ አለችው። ማለት አልገባኝም፣ ለምን መጣህ ስትይ እኔማ ስልክ አላነሳ ስትይ በቃ ጽናትም ኪራዬም ሁሉም ሲጨነቁ ልሽ ብዬ ነው የመጣሁት አላት። ኧረ እባክህ አዎ ምን ችግር አለው? እሺ በቃ ካልፈለግሽኝ እንደውም ልሂድ ሲላት አያያይ አትሄድ ማለት ያው ዝናቡ ሳይመጣ ልሂድ ብዬ ነው ማለቴ ችግር የለውም ከመጣም እዚህም ቢሆን ታድራለህ አለችው። እውነት? አዎ እራትን በልቻለሁ፣ እራት ሰርተህ ትሄዳለህ ብዬ ነው እንጂ እራት በልተን ትሄዳለህ ብዬ ነው እንጂ በቃ ከፈለክ ተወው ሂድ አለችው። ከዛም በኋላ እሺ ግን ይሄን ያህል ባለሙያ ነሽ ማለት ነው ብሎ ሲላት አዎ ያው ኢንዶሚ መቀቀል እችላለሁኝ ስትል እውነት ከት ብሎ ሳቀ ማለት ነው። እኔም ስቄያለሁ እዛ ኢንዶሚ መቀቀል። እሱ እንግዲህ ያው በእናት እጅ ስላደገ እንዲሁም ደግሞ
ክብሩን ባለሙያ ስለሆነ እሷ ላይ ሙድ እየያዘባት ነው። እሷ ግን ምንም አልመሰላትም። ከፈለክ ጥርግ በል፣ ከፈለክ ደግሞ ሂድ እና ለምንድን ነው ቆይ ስልክ መንሳት የማትፈልጊው ሲላት፣ ስራ ሆኜ ነው። ኧረ እባክሽ ስራ ሆነሽ ነው? ስራማ እንዳልሆንሽ እኮ ይኸው አሁን መሰከርሽ፣ እዚህ ነው ያለሽው አላት። በሌላ በኩል እንዲሁም ደግሞ ሄኖክ መጣ። አንኳኩቶ ገባና እሺ እንዴት ነሽ? ከትናንትና አሁን ደህና ነሽ ሲላት፣ ደህና ነኝ። እኔ እምልሽ ግን ቆይ ሌላው ቢቀር ለምንድን ነው ስልክ ማታነሹ ብሎ ሲላት፣ አይ በቃ ማንንም ማውራት ስለማልፈልግ ነው። ከእህቴ ወዲህ እንዲህ ይበቃኛል። እኔ እምልሽ ለምንድን ነው እህትሽን በነምሩና ጽናት አይን የምታያት? ማለቴ የምትወድሽና እውነት ላንቺ ቦታ ካላት እንደዚህ አይነት ነገር ለምን አስፈለገ? እስኪ ንገሪኝ። በቃ አንቺ እድሜ ዘላለምሽን ሳታፈቅሪና ሰው ሳትወጂ ልትኖሪ ነው እንዴ? የእህትሽ ዕጣ እኮ ላይደርስሽ ይችላል። ለምንድን ነው እንደዚህ የምታደርጊው አላት። ሆሆ ዛሬ ደግሞ ተፈላሰፍ ብሎሃል። በቃ እባክህ ተወኝ አንተ ሰውዬ አለችው። አይ እንደዛ ማለት አይደለም፣ ለአንቺ የሚጠቅምሽን ነው። ትገርሚያለሽ እያለ እሱም መደመም ጀመረ። እና ደግሞ እንደ አንተን የምልክ ቆይ አንተ ለምንድን ነው እንደ መጽሐፍ በቃ መጽሐፍ ያለ ላይ የምታወራኝ ስትለው፣ ያው እኮ ነው መጽሐፉም ከኛ ተወስዶ አይደል የተጻፈው። ስለዚህ አንዳንድ መጽሐፎችም ራሱ እውነት አላቸው ብሎ አስደመማት። ሰንዬ እውነት ለመናገር ከማን ፍቅር እንደያዛት ራሱ ግራ ገብቷታል። ክብሮም ነው ወይስ ሄኖክ? ሄኖክ በሚያወራቸው ቃላቶች አስደምሟታል። ክብሮም ደግሞ በሚሰራው ምግብ እንዲሁም ዝም ብሎ በሩን በመክፈት በመዝጋት በቃ ብቻ ምን ልበላችሁ፣ የናሆሜ እናት ግራ ገብቷታል። እሷ አሁን ልጅ እንዲወለድላት ትፈልጋለች። ምሩዬ ደግሞ የልብ በሽተኛ እንደሆነች መናገር ከብዷታል። በቃ እኔ ምልክ አለችው። ወይ የማዬ ምሩ እኮ ዛሬ በጣም አምሮባታል እና ሆዷ ራሱ ነፋ ብሏል ስትለው፣ አዎ እንደማዬ እኔ እኮ ነኝ እኔ ልጅሽ እኔ ናሆም እያለ ራሱን ሲቆልል፣ ባከ እንደዛ ማለት አይደለም እና ይዛለች እኮ ምንድን ነው የያዘችው? አንተ ደግሞ ልጅ ማለቴ ነው እንደማዬ ደግሞ አንቺስ በቃ እንደው ይሄ ነው የነ ቶሎ ቤት ግድግዳው ሰንበለጥ ማለት እያለ ተረተረተባት። ቆይ አንተ እንደዚህ ቁሜ እንዲቀር ነው እንደምትፈልገው? እኔ አያት መሆን እፈልጋለሁ፣ ስለዚህ አያት አድርገኛ አለችው። እማዬ ሁሉም ነገር በጊዜው ይሆናል እና እኔ ቆይ እኔ የምልሽ ጭቃውን ጠፍጥፌ ልጅ ላድርገው እንዴ አላት። ከዛ በቃ ተወው እሺ፣ ቁልፉን ይዞባቸው ሂዶ ካሁን አሁን ይመጣል ቢባልም እንኳ ግራ ገባ። ከዛ በኋላ ምሩዬን እኔ የምልሽ አለቻት። ወይ ማዘር አምሮብሻል በጣም። አዎ ልጅዎት እኮ በጣም ይንከባከበኛል ብላ ስትል፣ አይ እንደዛ ማለት አይደለም እና ማለቴ ጸንሰሽ እንደው። አረ እንደዛ አይደለም ማዘር አለቻት። ወይ ጉድ ልትሽኮረመሚ ባልሆነ የዛሬ ልጆች እንደው መቼም እንደው የምትገርሙ ናችሁ እያለች ከዛ ምሩዬ መጣችና እኔ ዛሬስ መሮኛል፣ መኖር ሁሉ ሰልችቶኛል። ለምንድን ነው ፈጣሪዬን በዚህ ልክ እንደዚህ የሚፈትነኝ? በቃ ለምንድን ነው ሞቴን የማያፋጥነው አለች። እንዴ ለምን እንደዚህ ትያለሽ? እኔ የምልሽ ምን ሆነሽ ነው? ለምንድን ነው እንደዚህ የምትይው በዚህ ደረጃ ብላ ጽናትዬ ጠየቀቻት። ምን ላርግ ብለሽ ነው? ዛሬ ወፍረሻል፣ እንዲሁም ደግሞ በቃ አምሮብሻል እያለች ልጅ ጸንሰሽ እንደሆነ አለችኝ። እንዴ አረ ችግር የለውም እና ታዲያ ትበላ። ደግሞም እዩልሽ ያንቺና የኪራ ይበቃል። ያኔ የእናቱን ሞት ደብቀ ነው እንዴት መስዋዕት እንደከፈል እኔም አንቺም ሁላችንም እናውቃለን። እና ለመናገር ወስኜ ነበር። ቢገርምሽ ለመናገር እውነት 1 2 ብዬ ከዛ በኋላ ግን አልቻልኩም። ማለት ለምንድን ነው ያልቻልሽው? ማለቴ ያልቻልኩበትማ ምክንያት ለመሰለሽ? እሺ ለምንድን ነው? በቃ ልናገር ማዘር፣ እኔ እኮ ስል ናሆሜ መጣ። ናሆሜ ደግሞ ምንም እንዲከፋኝ አይፈልግም አለቻት። ከዛም በኋላ ልክ ነሽ፣ እሱማ ይገባኛል። ነገር ግን የግድ መናገር አለብሽ። ደግሞ ናሆሜና አንቺ ተመካክራችሁ ነው ማድረግ ያለባችሁ። ተመካክረው የፈሱት ፈስ አይገባም እንደሚባለው ብላ ጽናት እየመከረቻት እውነቷን ነው። ምሩዬ እንግዲህ መናገር ከፈለሽ መጀመሪያ ለናሆሜ አዋይተሽ መናገር ነው። ማዘሯ ደግሞ አረ ትንሽ ሰከን አድርጉ፣ ልጅ የፈጣሪ ስጦታ ነው።
ምሩዬ ደግሞ አትጨነቂ፣ ምናልባት ፈጣሪ እኮ ላይገልሽ ይችላል፣ ሊምርሽ፣ እንዲሁም ደግሞ ፍቅራችሁን አይቶ የፍቅር አምላክ አይደል ፈጣሪ ላይገልሽም ይችላል። ስለዚህ ዝም ብለሽ ተስፋ ባትቆርጭ ባይነኝ ምሩዬ ማለት ነው። በዚህ ልክ ተስፋ መቁረጥ የለብሽም። ናሆሜን የመሰለ ምርጥ አፍቃሪ ምርጥ ባል ሰጥቶሻል። ፈጣሪሽን እያመሰገንሽ መኖር ነው ያለብሽ። ማዘሯም ደግሞ ትረዳት። የኔ አስተሳሰብ ነው፣ የእናንተ አስተያየት